ላስረዳ ልቀቀኝ ናውዲ የእንጀራ ገበታዬን አልደበደብም አሹ አንተ አሹ እኔ ደፈርከኝ አላወቀኝ ፍቅር ስትል ልረዳ ብዬ እንጂ በገለኝ ደስ ይለኛል እሺ አረ በፈጠረ አሹ ቆይ ምን አደረኩ አንተ ወንድሜ አንተ ነኝ ምነው መከታዬን ነግተብኝ ምን አደረኩ ስትል ትንሽ አታፍርም አሹ ረፍ ቆይ ማነው እንዴ ልጅ እንዴ ወይኔ ልጅ ያፈርኩ ኩልሽ ወይኔ አረ ሰው ያለ ወይኔ ጉዴ ምን አባቴ ላርጋ ወይኔ ልጅ ጉዴ ለሊ በተደጋጋሚ እየታመመች እያስጨነቀች ወይ ደግሞ ካልሆነ ሌላ ቦታ ልወስዳት። በታማሚ ፊት እንደዚህ እየጮህና እየተበሳጩ መናገር ልክ አይመስለኝም። ከለሊ በላይ አንተን አውቃለሁ እና ይሄን ጉዳይ ደግሞ በጣም ብዙ ጊዜ አውርተንበታል። ዶክተር ምንም ነገር አልነገርከኝ። ባቡሬ ለሊ ደህና ናት። ደህና ሳትበለኝ ደህና እንዳልሆነች እኮ እያየሁ ነው። ቆይ ለምን ነው የምትዋሸኝ? ባቡሬ ለሊ ለመኖር ተስፋ እንዲኖራት እንድትጓጓ አድርጋት። ዶክተር እኔ በምን አቅሜ እንደዛ አድርጋለሁ? እስካሁን እያየሁ ነው። ካንተ ውጪ ስለሷ ደህንነት አሳስቦት የመጣ አንድ ወንድ የለም። ባቡሬ ብታስብበት መልካም ይመስለኛል። ግን እኮ ለሊ ጊዜ የለንም ባቡሬ። ያለምንም ምክንያት የምትወዳት ከሆነ አብረሃት እንደምትሆን ከጎኗ እንደምትሆን ንገራት። አሹ አሁን እያበሳጨኸኝ ነው። ምን አበሳጨኝ? ራስሽ አይደል እንዴ አልፈልግም ያልሽ? ምኑን አልፈልግም ያልኩት? ሁሉንም አውቃለሁ፣ ግን መረዳት የምፈልገውን ነገር ብቻ ነው የምረዳው አላልሽኝም? እናማ ከማይረዳኝ ሰው ጋር ንግግር የለኝም። ጨርሻለሁ። አሹ አውሮማን ቆይ ከዚህ በላይ ምን ልሆንልሽ? በቃ ሰው ነኝ፣ ተያዙ። ከዚህ በላይ ምን ልሆንልሽ? ላስረዳሽ ሞከሩ፣ ግን አንቺ አትረጂም። እየጮክብኝ እኮ ነው። ተረጋጋ። አዎ እጮሃለሁ። ስንቴ ላስረዳሽ ሞከሩ፣ ግን አንቺ አትረጂም። እያወቅሽ እንዳልገባሽ ለምንድን ነው የምትሆነው? ተረጋጋሹ። አልረጋጋም። በቃ አውቀሽ የለ ሁሉን ታውቂ የለ። ምኑን ነው የማውቀው? ፍቅሬን መውደዴን ነው። ለምንድን ነው እያወቅሽ እንዳላወቀ የምትሆነው? ለምንድን ነው የኔ ልብ እርር እያለ አንቺ መስኪው? አሹ አትበይ ሩመን፣ ዛሬ የመጣው ይምጣ። ሩመን በቃ አፈቅርሻለሁ። በቃ ምን? አንድ በየዕለቱ ወደ ሐይቅ ዳርቻ እየሄደ ተንበርክኮ የራሱን ውበት የሚያደንቅ ወጣት ታሪክ ነው። በራሱ ሲደነቅ በነበረበት አንድ ማለዳ ወደ ሐይቁ ወደቀና ሰመጠ። እሱ በሰመጠበት ነቁጥ ላይ አንድ አበባ በቀለችና ናሪሰስ ተብላ ተሰየመች። ሆኖም ግን የዚህ መጽሐፍ ደራሲ ታሪኩን የቋጨው በዚህ አልነበረም። ናሪሰስ እንደሞተ የጫካው ሴት አማልክት ብቅ አሉና ጨዋማ ያልነበረውን ሐይቅ በለቅሶ ጨውምባነት መለወጡን አስተዋሉ። ለምን ታለቅሳለህ? ሲሉ አማልክቱ ሐይቁን ጠየቁት። ለናሪሰስ ነው የማለቅሰው ሲል መለሰ። ሐይቁ አሃ ለናሪሰስ ማልቀስ አስገራሚ አይደለም፣ በእርግጥም ቆንጆ ነበርና አሉ አማልክቱ። ሐይቁ ግራ ተጋብቶ ናሪሰስ ቆንጆ ነበር እንዴ ሲል ጠየቀ። ካንተ የተሻለ ይህን ማን ሊያውቅ ይችላል ሲሉ ተገረሙ። ለጥቂት ጊዜያት ሐይቁ ጸጥ አለ። በመጨረሻም ለናሪሰስ አለቅሳለሁ፣ ነገር ግን እሱ ቆንጆ እንደነበር ፈጽሞ አስተውዬ አላውቅም ነበር። የማለቅስበት ምክንያት ከዳርቻዬ ላይ በሚንበረከክበት እያንዳንዱ ቀን በጥልቅ ዓይኖች ውስጥ የራሴን ውበት ነጸብራቅ አይ ስለነበር ነው። ምን አይነት ውብ ተረክ ነው ሲል ተደነቀ አልኬሚስቱ። እረኛው ዓይንን ያዝ ሲያደርግ ነበር የበጎች መንጋውን እየነዳ ወደ ቤተ ክርስቲያኑ የደረሰው። የልጁ ስም ሳንቲያጎ ይባላል። ቤተ ክርስቲያኑ ከረጅም ጊዜያት በፊት የተተወና በተደረመሰው ጣሪያ ትይዩ በቅድስተ ቅዱሱ ቦታ ላይ የሮማን ፍሬ አይነት የሚያፈራ ግዙፍ ዛፍ በቅሎበታል። ሌሊቱን እዚያው ለማሳለፍ ወሰነ።
በጎቹ ሌሊት ላይ እንዳይባዝኑ ለመከላከል በጥቂት ሳንቃዎች በሩን ዘጋው። በእርግጥ በዚያ አካባቢ ተኩላዎች የሉም። ነገር ግን በጎቹ አንዴ በሌሊት ከጠፉ እነርሱን ፍለጋ ቀጣዩን ሙሉ ቀን ማጥፋት ይኖርበታል። በጎቹ በሙሉ የፈረሰውን በር አልፈው እንደገቡ ወለሉን በጃኬቱ ጠራርጎ ሲያበቃ ገና በቅርቡ አንብቦ የጨረሰውን መጽሐፍ እንደ ትራስ በመጠቀም አረፍ አለ። ከእንግዲህ በኋላ ዳጎስ ያሉ መጽሐፍትን ማንበብ እንደሚኖርበት ለራሱ ነገረው። እነርሱን ለማንበብ ረጅም ጊዜያት ከማስፈለጉም በላይ የበለጠ ምቹ ትራሶችም ይሆናሉ አለ ለራሱ። ከእንቅልፉ ሲነቃ ገና ጨለማ ነበርና በግማሽ በፈራረሰው ጣሪያ በኩል ሽቅብ ሲመለከት ከዋክብቱን አየ። ትንሽ መተኛት አለብኝ ብሎ አሰበ። ከሳምንት በፊት ያለመውን ተመሳሳይ ሕልም በዚህ ሌሊትም በድጋሚ አየው። እናም ዳግም ሕልሙን ሳይጨርስ ከእንቅልፉ ነቃ። ከተጋደመበት ተነሳና ከዘራውን ይዞ ገና ያልነቁትን በጎች መቀስቀስ ጀመረ። እሱ ነቅቶ በተነሳበት ቅጽበት አብዛኛዎቹ በጎች መተረማመስ እንደጀመሩ ቀደም ብሎ ተገንዝበዋል። ያለፉትን 2 ዓመታት በየቦታው ውሃና መብል ፍለጋ እየነዳ ከሚመራቸው በጎች ጋር አንድ ትንግርታዊ ኃይል ያስተሳሰረው ይመስላል። መርሃ ግብሬን ስለሚያውቁ በቀላሉ ይታዘዙኛል ሲል አንሾካሾከ። ለትንሽ ጊዜ ስለዚሁ ጉዳይ ያሰበ ቆየና እውነታው በተቃራኒው ሊሆን እንደሚችልም ገመተ። አዎ በእርግጥም የእነርሱን መርሃ ግብር እየተለማመደ የመጣው እርሱ ነበር። የሆነው ሆኖ ከበጎቹ ጥቂቶቹ ነቅተው ለመነሳት ትንሽ ጊዜ ወስዶባቸዋል። ልጁ እያንዳንዳቸውን በየስማቸው እየጠራ በከዘራው ጎነተላቸው። ብዙ ጊዜ እሱ የወደደውን የመጽሐፍ ክፍል ድምፁን ከፍ አድርጎ ያነብላቸዋል። በየመስኩ ስለ እረኛው ብቸኝነትና ደስታ ያወራላቸዋል። አንዳንድ ጊዜም ባለፉበት መንገድ ባያቸው ነገሮች ላይ አስተያየቱን ይነግራቸዋል። ነገር ግን ባለፉት ጥቂት ቀናት ያወራቸው ስለ አንድ ነገር ብቻ ነው። በ4 ቀናት ውስጥ በሚደርሱበት መንደር ውስጥ ስለምትኖር የነጋዴ ሴት ልጅ። ያቺን መንደር ከዓመት በፊት አንድ ጊዜ በእግሩ ረግጧት ነበር። የነጋዴው ሱቅ የደረቅ ሸቀጣሸቀጦች መደብ ከመሆኑ ባሻገር እንዳይታለል በማሰብ በጎቹ እርሱ ባለበት እንዲሸለቱ ይፈልግ ነበር። እረኛውም ስለ ሱቁ ከአንድ ጓደኛው ሰምቶ ነበር በጎቹን ይዞ ሄደው። ጥቂት የበግ ጸጉር መሸጥ እፈልጋለሁ ሲል ነገረው ለነጋዴው። ሱቁ በጣም ሥራ የሚበዛበት ስለነበር ነጋዴው እስከ ከሰዓት በኋላ ድረስ እንዲጠብቅ ነገረው። ልጁም በሱቁ ደረጃዎች ላይ ተቀመጠና ከአኮፋዳው መጽሐፉን አወጣ። እረኞች መጽሐፍ ማንበብ እንደሚችሉ አላውቅም ነበር የሚል የአንዲት ሴት ልጅ ድምፅ ከጀርባው ተሰማው። ልጃገረዷ የሙር ወራሪዎችን የሚያስታውሱ ደብዛዛ ዓይኖችና ዝንፍልፍል ጥቁር ጸጉር ስላላት የአንዳሉሲያ አካባቢ አይነተኛ ልጅ መሆኗን ያሳብቃል። በአብዛኛው ከመጻሕፍት ይልቅ ከበጎቼን የምማረው ሲል መለሰላት። በተጨዋወቱበት 2 ሰዓታት ውስጥ
የነጋዴው ልጅ መሆኗንና እርሷ ባለችበት መንደር እያንዳንዱ ቀን ካለፉት ቀናት የማይሻሉና ለውጥ የሌላቸው እንደሆኑ ነገረችው። እርሱም በበኩሉ የአንዱሊሲያን ገጠሮች የእርሱ እግር ከረገጣቸው የመንደር ከተማዎች ጋር እያነጻጸረ አውጋት። ይህም ከበጎቹ ጋር ከሚያወራው የተሻለና አስደሳች ለውጥ ነበር። ንባብ እንዴት ልትማር ቻልክ? ስትል አንድ ነጥብ ላይ ጠየቀችው። እያንዳንዱ ሰው እንደሚማረው አለ ልጁ። ከትምህርት ቤት። እሺ ማንበብ እየቻልክ ለምንድነው እረኛ የሆንከው? ልጁ ለጥያቄዋ መልስ ላለመስጠት እንደፈለገ በሚያስታውቅበት ሁኔታ አልጎመጎመ። ልጅቷ ሊገባት እንደማይችል እርግጠኛ ነበር። ስለ ጉዞዎቹና ስለ ሙራዊ አይኖቿ የሚተርኩ ተረኮችን እየነገራት እያለ እነዚያው ደብዛዛ አይኖቿ በፍርሃትና በአግራሞት እየፈጠጡ ሲመጡ ተመለከተ። ሰዓታት እየከነፉ ሲሄዱ አባቷ በሥራ እንደተወጠሩ ነግረውት ለ3 ቀናት እንዲቆይ ቢጠይቁት ተመኘ። ለዘለዓለሙ አንድ ቦታ የመኖር ሐሳብ ከዚህ ቀደም ተሰምቶት የማያውቀው ልዩ ስሜት እንዲሰማው አደረገው። አንጸባራቂ ጥቁር ጸጉር ካላት ልጅ ጋር ቦታው አንድ ቢሆን እንኳን ቀናቱ ከቶንም ተመሳሳይ ሊሆኑ አይችሉም። ይሁንና ግን የልጅቷ አባት በመጨረሻ ድንገት ብቅ ብሎ የ4 በጎች ጸጉር እንዲሸልት ጠየቀው። ነጋዴው ለተሸለተው ሱፍ ገንዘብ ከፈለውና በቀጣዩ ዓመት ተመልሶ ይመጣ እንደሆነ ለእረኛው ጥያቄ አቀረበለት። እዚያ መንደር ተመልሶ ከመሄዱ በፊት በማዕከል ያለፉት 4 ቀናት ብቻ ናቸው። ስሜቱ በኃይል የናወዘውን ያህል በቀላሉም አልለቀቀውም ነበር። ምናልባት ያቺ ልጅ አሁን ከነጭራሹ ዘንግታውም ሊሆንም ይችላል። ብዙ እረኞች የበጎቻቸውን ጸጉር ለመሸጥ በዚያ ማለፋቸው አዲስ ነገር አይደለም። ችግር የለውም አላቸው ለበጎቹ። በሌሎች ቦታዎችም ሌሎች ልጃገረዶችን አውቃለሁ። በልቡ ግን ችግር እንዳለው ያውቅ ነበር። ቀኑ እየነጋ ነበር። እረኛው በጎቹን ወደ ፀሐይ መውጫው በኩል ያካልባቸው ጀመር። በጎቹ ውሳኔ የመወሰን ኃላፊነት እንደሌለባቸው አሰበ። ለዚያም ይሆናል ሁልጊዜ ከኔ ጋር የሚሆኑት ሲልም ገመተ። ለበጎቹ ግድ የሚሰጣቸው ብቸኛው ነገር መብላቸው ብቻ ነበር። ልጁ በአንዳሉሲያን ውስጥ የግጦሽ ሳርና ውሃ ያለበትን ቦታ ካወቀ በጎቹ ጓደኞቹ ነው የሚሆኑት። አዎ ለእነርሱ ቀናት በሞላ ከንጋት እስከ ምሽት ያሉት ሰዓታት ዳር አልባ ከመምሰላቸው ባሻገር አንድ አይነት ናቸው። በጎቹ በወጣትነታቸው አንዳችም መጽሐፍ አንብበው አያውቁም። ልጁም ከተሞቹ ምን እንደሚመስሉ ሲያጫውታቸው አይገባቸውም። እነርሱ በሚያገኙት ግጦሽና ውሃ ልዋጭ ጸጉራቸውን በቸርነት ይለግሳሉ። ከዚያም ስጋቸውን። በዛሬው ዕለት አስፈሪ ጭራቅ ሆኜ በየቀኑ እያንዳንዳቸውን ለመግደል ብወስን አብዛኞቹ የመንጋው አባላት ታርደው ካለቁ በኋላ ብቻ ነው ይህን የሚረዱት ብሎ ያስባል። እኔን ስለሚያምኑኝ በራሳቸው የሚተማመኑበትን ደመነፍስ ዘንግተውታል። ምክንያቱም መብሎ ዳለበት የምመራቸው እኔ በመሆኔ። ልጁ ባሰበው ሳቤ ተገረመ። የሮማን ፍሬ አይነት የሚያፈራው ዛፍ መንፈስ አድሮበት ይሆናል።
ለሁለተኛው ጊዜ ያለመውን ተመሳሳይ ሕልም እንዲያልም ያደረገውና በታማኝ ወዳጆቹ ላይ የብስጭት ስሜት ያሳደረው እርሱ ይሆናል። የተረፈውን የወይን ጠጅ በትንሹ ጠጥቶ ማታ የለበሰውን ጃኬት አወለቀው። ከጥቂት ሰዓታት በኋላ ፀሐይ ከአናት ላይ ስትሆን መንጋውን ግጦሽ ወዳለበት ስፍራ መምራት የሚያስችለውን አቅም ታላቅ ሙቀት እንዳይገድበው ፈርቷል። ይህ ጊዜ በመላው ስፔንና ስፔናውያን ዘንድ ሙሉ በጋውን ተኝተው የሚያሳልፉበት ወቅት ነው። ወበቁ እስከ ውድቅት ሌሊት ድረስ ይቆያል። ያን ሁሉ ጊዜያት ጃኬቱን ተሸክሞ በምሬት እያሰበ ባለበት ቅጽበት የማለዳው ቅዝቃዜ ሊወጣ የቻለው በጃኬቱ መኖር ምክንያት መሆኑን አስታወሰ። ለለውጥ መዘጋጀት አለብን ሲል አሰበና ለጃኬቱ ክብደትና ሙቀት ምስጋና አቀረበ። ጃኬቱ ዓላማ አለው፣ ልጁም እንዲሁም። በሕይወት ውስጥ የእሱ ዓላማ ጉዞ ነው። እናም ከ2 ዓመታት የአንዳሉሲያን ተራሮች መውጣትና መውረድ በኋላ በዙሪያ ገባው የሚገኙትን ከተሞች ሁሉ ማወቅ ችሏል። ልጁ በዚህ ጉብኝቱ አንድ ተራ እረኛ እንዴት ንባብን እንደተማረ ለማስረዳት ዕቅድ ነድፏል። 16 ዓመት እስኪሞላው ድረስ በመንፈሳዊ ኮሌጅ ትምህርቱን ተከታትሏል። በዚያን ጊዜ ለገበሬው ቤተሰብ ታላቅ ክብር የሚያጎናጽፈውን ቅስና እንዲቀበል ነበር ቤተሰቡ የተመኘው። እነርሱም ከባድ ሥራን የሚሰሩት እንደ በጎቹ እህሏ ፍለጋ እንዳይንከራተቱ ነውና። ከላቲንና ስፓኒሽ በተጨማሪ ስነ መለኮትን አጥንቷል። ገና ከልጅነቱ ጀምሮ አምላክን ከማወቅና ስለ ሰዎች ኃጢአት ከመገንዘብ የበለጠ ዓለምን የማወቅ ፍላጎት ነበረው። አንድ ከሰዓት በኋላ ቤተሰቡን ሲጎበኝ ለአባቱ ከእንግዲህ በኋላ ቄስ መሆን እንደማይፈልግ ለመንገር ወኔውን መሰብሰብ ቻለ። ምክንያቱ ተጓዥ መሆንን አጥብቆ መሻቱ ነው። ከመላው ዓለም የሚመጡ ሰዎች በዚያች መንደር በኩል አልፈዋል አለው አባትየው። አዳዲስ ነገሮችን ፍለጋ ነበር ወደዚህ የሚመጡት። ሆኖም ግን መንደሯን በሚለቁበት ጊዜ አንዳች ለውጥ ይሰማቸዋል። አሁን ካሉ ሕንፃዎች ይልቅ ጥንታዊ ሕንፃ የተሻለ ነበር የሚል ድምዳሜ ላይ ደርሳሉ። ጎብኚዎቹ ወርቅማ ቢጫ ፀጉር ወይንም ጥቁር ቆዳ ያላቸው ናቸው። በመሰረቱ ግን ከኛ እዚህ ከምንኖረው ጋር ተመሳሳይ ሰዎች ናቸው። እኔም በከተሞች የሚገኙትን ጥንታዊ ሕንፃዎች ማየት እፈልጋለሁ አለ ልጁ ሲያብራራ። እነዚያ ሰዎች የእኛን አገር ሲመለከቱ እስከ መጨረሻው እዚህ ለመኖር እንደሚፈልጉ ይናገራሉ ሲል ቀጠለ አባቱ። መልካም፣ እኔም የእነርሱን አገር ለማየትና እንዴት እንደሚኖሩ ለማወቅ እፈልጋለሁ አለ ልጁ። ወደዚህ የሚመጡት ሰዎች ለጉዞ የማያስፈልጋቸውን ወጪ መሸፈን የሚያስችል ብዙ ገንዘብ ያላቸው ናቸው። እዚህኛ አካባቢ ግን እረኞች ብቻ ናቸው መንገደኞቹ አለ አባትየው በተራው። መልካም፣ እኔም ለተወሰነ ጊዜ እረኛ ሆናለሁ። ከዚህ በኋላ አባቱ መናገር አልፈለገም። በቀጣዩ ቀን 3 ጥንታዊ የስፔን ወርቅ ሳንቲሞችና አኮፋዳ ለልጁ ሰጠው። ሳንቲሞቹን አንድ ቀን ማሳ ውስጥ ነው ያገኘኋቸው። ደግሞም የውርስ ድርሻ ክፍል እንዲሆኑ ፈልጋለሁ። እናም ጥቂት በጎችን ለመግዛት ተጠቀምበት። ወደ መስክም ውሰዳቸው። አንድ ቀን የኛ ገጠራማ ሀገር
እጅግ መልካም፣ ሴቶቻችንም እጅግ በጣም ቆንጆ መሆናቸውን ትረዳለህ። ከዚያም ልጁን ባረከው። ልጅየው ከአባቱ ሰርሳሪ አይኖች ውስጥ እሱ ራሱ ዓለምን ዞሮ የማየት ፍላጎት እንደነበረው አስተዋለ። ይህን ምኞት ከደርዘን ለበለጡ ዓመታት ሊቀብረው ከመሻቱ ባሻገር አሁንም ያው ሆኖ በዓይኑ ሰሌዳ ላይ ተስሎ ነበር። ለሚጠጣ ውሃ፣ ለሚበላ የዕለት ጉርስና እያንዳንዱን ሌሊት እዚያው አንድ ቦታ ጎኑን ለማሳረፍ የመታገል ሸክም የተጫነው በመሆኑም ነበር ሕልሙ ያልተሳካው። የማለዳው አድማስ በደብዛዛ ቀይ ቀለም ተጀቡኖ ነበር። ድንገት ፀሐይ ብቅ አለች። ልጁ ከአባቱ ጋር ያደረገውን ጭውውት መልሶ አሰበውና ተደሰተ። ቀደም ብሎ አያቱ ጥንታዊ ሕንፃዎችን አይቷል። ብዙ ሴቶችንም ተዋውቆ ነበር። አሁን እጩው እረኛ አንድ ጃኬት በሌላ መጽሐፍ ሊለውጠው የሚችለው አንድ መጽሐፍና የበግ መንጋ ባለቤት ነው። ከሁሉም በላይ ትልቁ ነገር እያንዳንዱን ቀን ከሕልም ጋር አጣጥሞ መኖር መቻሉ ነበር። የአንዳሉሲያ መስኮች ቢያሰለቹት ከበጎቹ አንዱን ሽጦ ወደ ባህር መሄድ ይችላል። በዚያን ጊዜ በበቂ ሁኔታ ባህሮችን ያውቃል። ባህሮቹን እስኪጠግባቸው ድረስ ከቆየ ያለ ጥርጥር ብዙ ከተሞችንና ሴቶችን ያውቃል። ብዙ የደስታ ምንጭ የሚሆኑ አጋጣሚዎችንም ያጣጥማል። ፀሐይ ስትወጣ እየተመለከተ ሳለ መንፈሳዊ ኮሌጅ ውስጥ አምላክን ላገኘው አልቻልኩም ሲል አሰበ። መቼም ቢሆን ከቻለ ለጉዞው አዲስ ጎዳና ይፈልጋል። ከዚህ ቀደም ለአያሌ ጊዜያት በአዋሳኝ አካባቢዎቹ አልፎ የተዟዟረ ቢሆንም ወደዚህ የፈራረሰ ቤተ ክርስቲያን ግን ፈጽሞ ደርሶ አያውቅም። ዓለም ሰፊ በመሆኗ አድካሚ አይደለችም። አሁን ለጊዜው በጎች ጎዳናቸውን ማመቻቸት እንዲችሉ መፍቀድ ብቻ ነው ያለበት። ይህም ሌሎች አስደሳች ነገሮችን ለማግኘት ያስችለዋል። ችግሩ በጎቹ እያንዳንዱን ቀን በአዲስ ጎዳና እንደሚሄዱ ፈጽሞ ሊገነዘቡ አለመቻላቸው ነው። የግጦሽ መስኮቹ አዲስ፣ ወቅቶችም እንደሚለዋወጡ አያስተውሉም። የእነርሱ ትኩረት ስለ ምግብና ውሃ ብቻ ነው። ምናልባት የሁላችንም የሐሳብ መንገድ እንደዚያው ሳይሆን አይቀርም ሲል በጸጥታ አሰበ። እኔም ብሆን የነጋዴውን ልጅ ካገኘኋት በኋላ ስለ ሌሎች ሴቶች አስቤ አላውቅም። ሽቅብ ፀሐይዋን ተመለከተና ከእኩለ ቀን በፊት ታሪፋ መንደር መድረስ እንደሚችል ገመተ። እዚያ መጽሐፉን በሌላ ዳጎስ ያለ መጽሐፍ መቀየር፣ የወይን ጠርሙሱን መሙላት፣ ጺሙን መላጨት፣ ጸጉሩን መቆረጥ ከመቻሉም በላይ ከልጅቷ ጋር ለመገናኘት ራሱን ለማዘጋጀት ይችላል። አያሌ የበግ መንጋ ያላቸው አንዳንድ እረኞች ቀድመው በመድረስ እጇን ለመጨበጥ ሲያባብሏት ሊያይ የሚችልበትን አጋጣሚ ፈጽሞ ሊያስበው አልፈለገም። ሕይወትን አስደሳች የሚያደርገው ሕልማችንን ሊሆን የሚችልበት ዕድል መኖሩን ማወቃችን ነው ብሎ አሰበ። ዳግም ወደ ፀሐይ አቅጣጫ ተመልክቶ በችኮላ እየተራመደ በድንገት ደግሞ ታሪፋ መንደር ውስጥ ሕልም የምትፈታ አንዲት ባልቴት እንደሚያውቅ አስታወሰ። ባልቴቷ ልጁን ከጀርባ ወዳለው ክፍል መርታ ወሰደችው። ክፍሏ ከመኖሪያ ክፍሏ ተነጥላ በቀለማት በተንቆጠቆጠ መጋረጃ ተጋርዳለች። በውስጧም
ጠረጴዛ፣ የኢየሱስ ቅዱስ ልብ ምስልና 2 ወንበሮችን የያዘች ነች። ባልቴቷ ከተቀመጠች በኋላ እረኛውም እንዲቀመጥ ነገረችው። ቀጥላም 2ቱንም እጆቹን ይዛ በጸጥታ መጸለይ ጀመረች። ድምፁ የጂፕሲዎችን ጸሎት ይመስላል። ከዚህ ቀደም በየጎዳናው ከጂፕሲዎች ጋር የጉዞ አጋጣሚው ነበረው። እነርሱም ቢሆኑ መንገደኞች ናቸው፣ ግና የበግ መንጋ የላቸውም። ጂፕሲዎች መላ ሕይወታቸውን የሚያሳልፉት ሌሎች ሰዎችን በማታለል ነው ሲሉ ሰዎች ያወራሉ። በተጨማሪም ከዲያብሎስ ጋር ውል ስላላቸው ሕፃናትን አግተው ወደ ስውር ካምፖቻቸው ወስደው ባሪያ ያደርጓቸዋል ተብሎም ይወራ ነበር። እረኛውም እንደ ማንኛውም ልጅ በጂፕሲዎች ልያዝ ይችላለሁ የሚል ከባድ ፍርሃት ነበረበት። ይህ የሕፃንነት ፍራቻው ባልቴቷ እጁን በእጆቿ ስትይዘው ዳግም ብቅ አለ። ራሱን ለማረጋጋት የኢየሱስ ቅዱስ ልብ በዚህ ቤት ውስጥ አለ ሲል አሰበም። በፍርሃት መዋጡን አሮጊቷ እንዳታውቅበት እጆቹ እየተንቀጠቀጡ እንደሆነ ማሳወቅ አልፈለገም። በጸጥታ አባታችን ሆይ የሚለውን ጸሎት አነበነበ። ባልቴቷም ዓይኖቿን ከልጁ እጆች ላይ ሳትነቅል በጣም ግሩም አለችና ጸጥ አለች። ልጁ መርበትበት ጀመረ። እጆቹ መንቀጥቀጥ ሲጀምሩ ባልቴቷም የልጁ መፍራት ገባት። እጆቹን ከባልቴቷ እጆች በፍጥነት መነጨቃቸው። ወደዚህ የመጣሁት መዳፌ እንድታነቢልኝ አይደለም አላት። ወደዚህ በመምጣቱ እየተጸጸተ አንዳችም ነገር ሳይረዳ የሚገባትን ክፍያ ከፍሎ ቤቱን ለቆ ለመሄድ ትንሽ ጊዜ አሰበ። በእርግጥም በድጋሚ 2 ጊዜ ላየው ሕልም ከፍተኛውን ግምት ሰጥቶት ነበር። ከመጣ አይቀር ሕልምን መረዳት አለብህ አለች ባልቴቷ። ሕልም ደግሞ የአምላክ ቋንቋ ነው። በእኛ ቋንቋ የሚነገርበት ጊዜ ያን ጊዜ ለመፍታት እችላለሁ። በነፍስ ቋንቋ ከተናገረ ግን አንተ ብቻን መረዳት የምትችለው። ነገር ግን ያም ሆነ ይህ ለምክሬ ተገቢ የሆነውን ክፍያ ጠይቃለሁ። ሌላ ማታለል ሲል አሰበም። ቢሆንም ግን እድሉን ለመሞከር ወሰነ። እረኞች ምንጊዜም ቢሆን የተኩላዎች ጥቃትና ድርቅ ሊያጋጥማቸው የሚችልበት እድል እንዳለ ያውቃሉ። ይህ ነው የእረኞችን ሕይወት አጓጊ የሚያደርገው። አንድ አይነት ሕልም 2 ጊዜ አይቼ ነበር አለ። ልጁም ከበጎቼ ጋር መስክ ውስጥ ነበርኩ። አንድ ሕፃን ልጅ መጣና ከእንስሳቱ ጋር መጫወት ጀመረ። በጎቼ እንግዳ ሰዎችን ስለሚፈሩ እንዲሆን አልፈልግም ነበር። ሕፃናት ግን በጎቹ አንዳችም ሳይፈሩ ከእነርሱ ጋር መጫወት የሚችሉ ይመስላል። ለምን እንደሆነ እንጃ። እንስሳት የሰብአዊ ፍጡራን ዕድሜ እንዴት እንደሚለዩ ግራ ይገባኛል። ስለ ሕልም አሁንም የበለጠ ንገረኝ አለች ባልቴቷ። ጥሩ የምትከፍለኝ ገንዘብ ስለሌለ ብዙ ሰዓት ልሰጥ አልችልም። ምግቤን ለማብሰል መመለስ ይኖርብኛል። ለትንሽ ጊዜያት ሕፃኑ ከበጎቼ ጋር መጫወቱን ቀጠለ አለ ትንሽ በስጨት ብሎ። እናም በድንገት በ2 እጆቹ አፈፍ አድርጎ ወደ ግብፅ ፒራሚዶች አሳፍሮ ወሰደኝ። የግብፅ ፒራሚዶች ምን እንደሆኑ የምታውቅ መሆኗን ለማየት ለትንሽ ጊዜ ቆም አለ። እሷ ግን ምንም ምልክት አላሳየችም። ከዚህም ፒራሚዶቹ ጋር ብሎ የመጨረሻዎቹን 3 ቃላት በዝግታ ተናገረ። ወዲያው ባልቴቷ ገባት። እዚህ ከመጣህ ዋጋ ያለውን ታሪካዊ ቅርስ ልታገኝ ትችላለህ ሲል ሕፃኑ ልጅ ነገረኝ። ልክ ትክክለኛውን ቦታ ሊያሳየኝ ሲል
በሁለቱም ጊዜ ከእንቅልፍ የነቃው። ሴትዮዋም ለትንሽ ጊዜ ያህል ዝም አለች። ቀጥላም ዳግም እጆቹን ያዘችና በጥንቃቄ አጠናቻቸው። ለአሁኑ አንዳችም ክፍያ አላስከፍልም አለችው ባልቴቷ። ነገር ግን ሀብቱን ካገኘው ከ10 አንዱን እጅ እፈልጋለሁ። እረኛው ከደስተኝነቱ የተነሳ ሳቀ። በስውሩ ሀብት ምክንያት ካለው ትንሽ ገንዘብ ላይ መቆጠብ ቻለ ማለት ነው። መልካም፣ ህልሙን ብቻ ፍቺው አለ። በመጀመሪያ ማለልኝ። አሁንም ለምነግርህ የህልም ፍቺ ክፍያ ከምታገኘው ሀብት ከ10 አንዱን እጅ እንደምትሰጠኝ ማለልኝ። እረኛውም ያለችውን እንደሚያደርግ ማለላት። ባልቴቷ የኢየሱስን ቅዱስ ልብ ምስል እየተመለከተ ዳግም እንዲምልላት ጠየቀችው። ሕልሙ በዓለማዊ ቋንቋ የተነገረ ነው አለች። ልፈታው እችላለሁ፣ ነገር ግን ፍቺው በጣም አስቸጋሪ ነው። ለዚህም ነው ከምታገኘው የተወሰነውን ማግኘት ይገባኛል ያልኩ። እናም የሕልሙ ፍቺ እንዲህ ነው። ወደ ግብፅ ፒራሚዶች መሄድ አለብህ። እኔ ከቶንም ሰምቻቸው አላውቅም። ፒራሚዶቹን ለአንተ ያሳየ ሕፃን ልጅ ከነበረ አንተም ባለጸጋ ሊያደርግ የሚችለውን ዋጋ ያለው ታሪካዊ ቅርስ እዚያው ታገኛለህ። ልጁ ተገረመ። ቀጥሎ ደግሞ ተበሳጨ። ለዚህ የባልቴቷን እርዳታ መፈለግ አያሻውም ነበር። ወዲያው አንዳችም ክፍያ እንደማይከፍል አስታወሰ። ለዚህ ብዬ ጊዜን ማጥፋት አያስፈልገኝም ነበር አለ ልጁ። የአንተ ሕልም አስቸጋሪ ከሚባሉት አንዱ እንደሆነ ነግሬሃለሁ። በሕይወት ውስጥ ቀላል ነገሮች ናቸው እጅጉን ያልተለመዱ የሚሆኑት። እነሱን ለመረዳት የሚችሉት ብልህ ሰዎች ብቻ ናቸው። ብልህ ስላልሆንኩ ነበር መዳፍ ማንበብን የመሰሉ ሌሎች ጥበባት መማር የነበረብኝ። መልካም፣ ወደ ግብፅ ለመድረስ እንዴት ነው የሚሄደው? እኔ ሕልሞችን ብቻ ነው የምፈታው። ወደ እውነታ እንዴት እንደሚለወጡ አላውቅም። ለዚህም ነው ሴት ልጆቼ በሚያደርጉልኝ የገንዘብ ድጎማ የምተዳደረው። እኔ ፈጽሞ ግብፅ መድረስ ባልችልስ? ያ ከሆነማ እኔም ክፍያ አላገኝም። ለመጀመሪያ ጊዜ ደግሞ እንደዚህ ሊሆን አይችልም። ልጁ በሴትዮዋ መልስ ይበልጥ ተበሳጨም። ዳግም በሕልሞች ላይ ፈጽሞ እምነቱን ላይጥል ወሰነ። ማከናወን የሚገባው አንዳንድ ነገሮች መኖራቸውን አስታውሶ ተነሳ። ከዚያም ምግብ ነገር ለመብላት ወደ ገበያ እየሄደ እያለ የመጽሐፉን ነገር አስታውሶ አንድ ደጎስ ባለ መጽሐፍ ለወጠው። አረፍ ብሎ የገዛውን አዲስ የወይን ናሙና ለማየት የሚችልበትን ወንበር አገኘ። ቀኑ ሞቃት ነበር፣ ወይኑም አዝናኝ። በጎቹ በከተማው መግቢያ የጓደኛው ንብረት በሆነ ጋጥ ውስጥ ነበሩ። ልጁ እዚህ ከተማ ውስጥ አያሌ ሰዎችን ያውቃል። ለዚያም ነው ሁሌም መንገደኛ መሆኑ ለእርሱ ማራኪ የሚሆንለት። ምንጊዜም አዳዲስ ጓደኞች ያፈራል። ሆኖም ሙሉ ጊዜውን ከእነርሱ ጋር ማጥፋት አያስፈልገውም። አንድ ሰው በእያንዳንዱ ቀን የሚያያቸው ሰዎች ተመሳሳይ ሲሆኑበት በመንፈሳዊ ኮሌጅ ሳለ እንደገጠመው አይነት የዚያ ሰው ሕይወት አንድ አካል በመሆን እየተደመደመ ይመጣል። እናም ሰውየው እንዲለወጥ ይፈልጋል። አንድ ሰው ሌሎች እንደሚፈልጉት አይነት ካልሆነ እየተበሳጩበት ይሄዳሉ። ሁሉም ሰዎች ሌሎች የራሳቸውን ሕይወት እንዴት መምራት እንደሚገባቸው ግልጽ ሐሳብ ያላቸው ይመስላል። ነገር ግን ስለ ራሳቸው አንዳችም ሐሳብ የላቸውም። መንጋውን በመስኩ ውስጥ ከማሰማራቱ በፊት ፀሐይ እስክታሽቆለቁል ድረስ ትንሽ ለመጠበቅ ወሰነ። አሁን ከ3 ቀናት በኋላ ከነጋዴው ሴት ልጅ ጋር ይገናኛል። የገዛውን መጽሐፍ ማንበብ ጀመረ።
ገና በመጀመሪያው ገጽ ላይ ስለ ቀብር ስነ ሥርዓት ነበር የሚያብራራው። በዚህ ስነ ሥርዓት ላይ ተሳታፊ የነበሩትን ሰዎች ስም ዝርዝር ለማንበብ አስቸጋሪ ነው። መቼም ቢሆን መጽሐፍ ቢቻለኝ በአንድ ጊዜ አንድ ሰውን ብቻ አቀርብ ነበር ሲል አሰበ። አንባቢዎች የብዙ ሰዎችን ስም በአእምሮአቸው ስለመያዝ ጭንቀት ሊያድርባቸው አይችልም። በመጨረሻም በንባብ ላይ ትኩረት መስጠት ሲቻለው መጽሐፉን የተሻለ ወደደው። ቀብሩ የተከናወነው በበረዶአማ ቀን ስለነበር ብርዱ ያሳደረበትን ስሜት በደስታ ተቀበለው። በዚሁ ጊዜም አንድ አረጋዊ ከጎኑ ተቀመጠና ጭውውት ለመቆስቆስ ሞከረ። ምን እየሰሩ ነው? አረጋዊው ጠየቀ። በገበያ ማዕከል ውስጥ የነበሩትን ሰዎች እያመላከተ ሥራ እየሰሩ ነው ሲል ልጁ በደረቁ መለሰ። በንባቡ ላይ ለማተኮር የፈለገ ይመስላል። ነገር ግን የሚያስበው በነጋዴው ሴት ልጅ ፊት ለፊት የበጎቹን ጸጉር ስለመሸለት ነበር። በዚህም አስቸጋሪ ነገሮችን መስራት የሚችል ሰው መሆኑንም ለልጅቷ ማሳየት ፈልጓል። ቀደም ብሎ ቦታውን ለአያሌ ጊዜያት በምናቡ አይቶታል። እናም ለልጅቷ በግ የሚሸልተው ከኋላ ወደፊት መሆኑን በሚያብራራላት ጊዜ መፍለቅለቁ አይቀርም። ሽለታውን እያከናወነ ያለ ጥቂት ተያያዥ ጥሩ ታሪኮችን ለማስታወስ ሞከረ። ብዙዎቹ ከመጽሐፍ ያነበባቸው ሲሆኑ እሱ ግን ከራሱ የግል ተሞክሮ ያገኛቸው አድርጎ ነበር ሊተርክላት ያሰበው። ንባብ ባለማወቋ ምክንያት ልዩነቱን ፈጽሞ ልታወቅ አትችልም። አሁንም ሽማግሌው ጭውውት ለመቆስቆስ የሚያደርገውን ሙከራ አጠናክሮ ገፋበት። ደክሞትና ተጠምቶ እንደነበር ተናግሮ ምናልባትም ከልጁ ወይን ጠጅ ፉት የምለው ባገኝ ብሎ ጠየቀው። ልጁ የወይን ጠጅ ጠርሙሱን ሰጠው። በዚሁ ሊገላገል ተስፋ አድርጎ ነበር። ሽማግሌው ግን ማውራት በመፈለጉ እያነበበ ያለውን መጽሐፍ ርዕስ ጠየቀው። ከነበረበት ተነስቶ ሌላ ወንበር በመለወጥ ትሕትና የጎደለው ተግባር ለመፈጸም ተገፋፍቶ ነበር። ይሁንና አባቱ አረጋውያንን ማክበር እንደሚገባው አስተምሮታል። ስለዚህም መጽሐፉን በእጁ እንደያዘ ርዕሱን አሳየው። ይህን ያደረገው ለሁለት ምክንያቶች ነበር። አንደኛው እሱ ራሱ የመጽሐፉ ርዕስ እንዴት እንደሚነበብ እርግጠኛ አልነበረም። ሁለተኛም ሽማግሌው ማንበብ የማይችል ከሆነ ምናልባት አፍረት ተሰምቶት በራሱ ፍቃድ ወንበር የመቀየር ውሳኔ ሊወስን ይችል ይሆናል ከሚል